35,000 ሰው በአንዴ የሚገበያይበት ትልቁ የሀገራችን ገበያ። ይህ ገበያ መገኛው የት ነው? ይህ 35,000 ሰው የሚገበያይበት ትልቁ ገበያ ዛሬ የሀገሪቷ እምብርት ነው። እዚህ ገበያ ላይ የማይሸጥ የማይለወጥ ዕቃ የለም። ከዝሆን ጥርስ እስከ እደ ጥበብ አልባሳት፣ ከቡና እስከ ነብር ቆዳ በዚህ ገበያ ሲገበያይ ነበረ። ይህ ገበያ በምዕራብ ኢትዮጵያ በስልጣኔ ምንጭ በሆነችው በአባ ጅፋር በቡናዎቿ በስልጣኔና በታሪኮቿ በምትታወቀው ጅማ ውስጥ ነው። በጅማ ገበያ የማይሸጥ የማይለወጥ የለም። በ35,000 ሰው በሚገበያይበት በዚህ ትልቅ ገበያ ውስጥ የማይነገድ የለም። ይሄ ገበያ ወዴት ሄደ? ዛሬስ የጅማ ገበያ የት ነው ያለው? እንመለከተዋለን። ከ35,000 ሰው በላይ የሚገበያይበት ትልቅ ገበያ ነውና ይሄ ገበያ ታሪካዊ አመሰራረቱ ምን ይመስላል? አሁን እንግዲህ ከታሪክ አንፃር ስናነሳ የጅማ ታሪክ ሰፊ ታሪክ ያላት ነው። ስለ ጅማ ብቻ ሳይሆን ስለ 5 ጊቤ ስቴትንም ስለ ሸነንጊቤ ማንሳት እንችላለን። ቀድሞ እንግዲህ የገበያ ማዕከል የነበረው በሸነንጊቤ ላይ የሚታወቀው ሊሙ ናሪያ በሚባል ወይ ሊሙ ሰቃ ላይ የነበረው ገበያ እንደሆነ ይታወቃል። ያ ሊሙ ሰቃ በኋላ ነው እንግዲህ ወደ ኤርማታ የሚባለው አካባቢ እንግዲህ አሁን የምንገኘው የቀድሞ ኤርማታ የአሁኑ ፈረንጅ አራዳ ወይም ፒኮሎሮ የሚባል አካባቢ ነው የምንገኘው። ይህ ገበያ እንግዲህ ታሪካዊና ለጅማ ብቻ ሳይሆን ለኢትዮጵያ ማልፎ ለምስራቅ አፍሪካ በአፍሪካ ትልቁ የገበያ ማዕከል እንደሆነ በታሪክ ይነገራል። በምስራቅ አፍሪካ ትልቁ የገበያ ማዕከል የነበረና ትልቁ የጀርባ አጥንት የሆነ ለኢትዮጵያ ደግሞ ገቢ ምንጭን በማመንጨትና ከዛ አንፃር እንግዲህ የተለያዩ ድርሳናት የተጻፉትን ማግኘት እንችላለን ማለት ነው። እንግዲህ ይሄ ገበያ እስከ 35,000 ሰዎች ሐሙስ ዕለት ይገበያያሉ ማለት ነው። በአንድ ቀን ይሄ የምታነሳልኝ ታሪክ በጣም ረጅምና ሰፊ ከመሆኑ አንፃር ይሄንን ታሪክ እንደዚህ እየተጓዘን አንጨርሰውምና እዚህ ትንሽ አረፍ ብለን ብንወያየው ጥሩ ነው። እሺ ጅማ በጣም ውብ ነች። የስልጣኔ ታሪኳ በጣም ሰፊ ነው። እንደውን የሚያና ሐሳብ ላነሳልህ በጣም ያጓጓኝ ነገር 35,000 ሰው በአንድ ቀን በአንድ ቦታ በአንድ ጊዜ በጣም የሚገርም ታሪክ ነው። አዎ እንግዲህ እንደ ታሪክ ስናነሳ ጅማ ካላት አንዱ ገናናነቷን የሚጨምረው አንዱ የገበያ ማዕከል እንደሆነ ይነገራል። ምክንያቱም መንግስታት ሲቋቋሙ ከዚህ ቀድሞም በፊትም የነበሩ ትልቁ የገቢ ምንጭ ከሌላቸው ሰስቴን ማድረግ አይችሉም። ስለዚህ በዚህ አንፃር እንግዲህ የገበያ ማዕከል ወሳኝነት አለውና ጅማ ላለው የገበያ ማዕከል እንግዲህ ትልቁ ነው እንደ ምስራቅ አፍሪካ ብያለውና ትልቁ የገበያ ማዕከል ነው። እዚህ ገበያ ማዕከል ላይ የሚገበያዩት በአብዛኛው ማን ናቸው የሚለው ጥያቄ ማንሳቱ አግባብነት ያለው ነው። ምክንያቱም እንዴት 35,000 ሰው በዛ ሰዓት፣ ምክንያቱም የጅማ ፖፑሌሽን ብናነሳው ትንሽ ነው። አዛው ኢትዮጵያ ላይ ያለውን ማየት እንችላለን። በየአካባቢ ያሉ ነገስታት ባሉበት ስር የሚያስተዳድሯቸው ፖፑሌሽኑ በጣም ትንሽ ነው። ነገር ግን በዛ ዘመን 35,000 ሰው በጣም ትልቅ እንደሆነ ይነገራልና ይሄ እንግዲህ የሚመጡት በአብዛኛው ከአረብ ነጋዴዎች በስፋት ቅፍለታቸውን እየነዱ ወደዚህ ይገባሉ። ከፐርሺያ፣ ከቱርክ፣ ከኦቶማን ተርኮችም ይገበያያሉ። ከዛንዚባር፣ ከአሁኗ ታንዛኒያ፣ ከሱዳን፣ ከነ ግብጽ፣ ከነ የመን እንደዚሁም ሂጃዝ ቀድሞ የአሁኗ ሳዑዲ አረቢያ የተለያዩ አረብ ነጋዴዎችም በስፋት ይገኛሉ። ተጨማሪ ደግሞ ከሰሜን አካባቢ የሚመጡ ከጎንደር፣ ጎጃም አካባቢ የአገሬው ነጋዴዎች ነው በስፋት ይመጣል። እንግዲህ እነዚህ ተሰባስበው ነው እንግዲህ ትልቁን የሆነ የገበያ ማዕከል ላይ ተገበያይተው ሐሙስ ዕለት እንደዚሁም ዓርብ ዕለት ወደ መጡበት የሚመለሱ የሆነውና እነ ቼቺ በጻፈው መጽሐፍ ላይ እንግዲህ 35,000 ሰው የሚገበያዩበት ትልቁ የገበያ ማዕከል እንደሆነ ሄርማታን ያነሳሉ። ሄርማታ ራሱ ስያሜ ሄርማና ተሳትፎ ከሚል ከኦሮምኛ ወርዶ የተወሰደው ነውና ትልቁ የገበያ ማዕከል የሆነ ትልቅ ገቢ የሚገኝበት እንደ ጅማ ብቻ እንደ ኢትዮጵያ ትልቁ ሰፖርት ይደረግበት የነበረ ትልቁ የገበያ ማዕከል ነው ሄርማታ። ይሄ ገበያ እንደው እንዳነሳልኝ እንግዲህ የሀገር ገበያ ነው ብለን ማንሳት አንችልም። ከዓለም አቀፍ እየመጡ ነው የሚነግዱትና እዚህ ገበያ ላይ ብዙ የንግድ እንቅስቃሴዎች አሉ። እንደው ቀኑ አጭር ነው። የአንድ ቀን መሆኑ ደግሞ ይሄን ገበያ ለመገበያየት ሰዎቹ ጊዜ አጥራቸው ነው ወይስ ደግሞ ቀደም ብለው መጣው ነገሮችን አመቻችተው ነበር የሚሉት? አዎ እንግዲህ ቀድሞ ነው የሚገቡት። በአብዛኛው ነጋዴዎች እንግዲህ ቢያንስ 3-4 ወር ጉዞ የሚያደርጉ አሉ። ስለዚህ ቀድሞ ይመጡና እንግዲህ በነገራችን ላይ ከንግዱ ማዕከል ጋር የተያያዘ አንዳንድ የተመሰረቱ መንደሮችን ማንሳት እንችላለን። ለምሳሌ ሸዋበር ይባል ሰፈር አለ። ምስላው ሰስቴን ያደረገ ማለት ነው። ያ ማለት ከሸዋ ከአዲስ አበባ የመጡ ነጋዴዎች አርፈው ወደዚህ የሚገቡበት በመዳረሻቸው ወይ መቀመጫቸው የሆነበት ቦታ ነው።
እንደዚሁም ደግሞ መንደራ ራሱ የነጋዴዎች በአብዛኛው የሚሰበሰቡበት የነበረ እንደሆነ ይነገራል። ዶሮ በር አለ፣ ከደቡብ አካባቢ መጣ ነጋዴ የሚያርፍበት። እንደዚሁም ሊሙ በር አለ፣ አሁንም አቅራቢያ ነው የምንገኘው እና ከሊሙ አካባቢ ከነሸኮጆ ላላሰን የሚመጡ ከነጥቅልም ወለጋ የሚመጡ ነጋዴዎች የሚያርፉበት። እነዚህ እንግዲህ የተሰዩም ስያሜያቸውም ስታያዝ ከንግዱ ማዕከል ጋር የተያዘ ነው። እዚህ አካባቢ መጥቶ አርፈው ነው ሐሙስ ዕለት እንግዲህ በአብዛኛው እንግዲህ ትልቁ ገበያ ተብሎ የሚጠራው ጅማ ላይ ሐሙስ ዕለት ነው። የዛ ሰዓት እንግዲህ ተገበያይተው ተመልሰው የላቸውን ሸምተው ያለውን ሽጠው ገዝተው የሚመለሱበት ትልቁ የገበያ ማዕከል ያለው ነው። እንግዲህ የምንገኘውም ሄርማታ ነው። አሁን ላይ ፈረንጅ አራዳ ተብሎ ቢጠራ ምክንያቱም ምቹ ስለሆነ ጣሊያን እዚህ ላይ ራሱን ኮንስትራክሽን ሊያካሄድ ይችላል እንጂ በጣም ሰፊ የሆነ የገበያ ማዕከል የነበረበት የጅማ አባጅፋር ትልቁ የገበያ ማዕከል እዚሁ እናገኛለን። እንደው ይሄንን ገበያ ስናነሳው እንግዲህ ጅማ የስልጣኔ ታሪኳን የምንመለከትበት ትልቁ ማሳያ ነው። ጅማ ከሀገራችን ትልልቅ ስልጣኔ ካለባቸው ትልልቅ ከሚባሉ ከተሞች ነው። ትንሿ ሮም ትባላለች። አሁን የምንገኘው እንግዲህ እዚህ ትንሿ ሮም ውስጥ ነው። ይቺ ትንሿ ሮም ለሀገር የነበራት አበርክቶት በገበያው ዘርፍ በተለይ ደግሞ እነዚህ ገበያ መነገዳቸው ለሀገር በወቅቱ የነበረው አበርክቶትና ዛሬም ይሄ ገበያ ለጅማ ያበረከተላት ትልቅ ገጽታ ነው። እንግዲህ አንዱ ትልቁ የገበያ ማዕከል መሆኑ አክሰሰብል ነው። ለሁሉም ነገር አቅራቢያ ስለሆነ ሁሉ ነገር ማግኘት የሚቻልበት ነው። ቅድም ለማንሳት ሞክሬያለሁ እና ስቴቱ ራሱ ሲቋቋም ስርወ መንግስቱ ሲቋቋም በአብዛኛው ለማጠንከር ግዴታ የገበያ ምንጭ ሊኖር ይገባል። ገቢ ምንጭ ሳይኖር ሰስቴን ማድረግ ስለማትችል ማለት ነው። ከዚህ አንጻር ከፍተኛ ሆነ ገቢ አላት። ምክንያቱም ታክሶች በነገራችን ላይ ኢምፖዝ የሚያደርጉት ታክስ ከፍተኛ አይደለም። ለዚህ ነው ሰው በአብዛኛው እሳቸው ያላቸውን ይሸሽ ምንድነው በቀላሉ ሰው ቀለል አድርጎ ገብቶ ተደስቶ አግኝቶ ሽጦ ነግዶ እንዲመለስ ስለሚያደርግ ለዚህም ነው የሰው የነጋዴው መብዛት በከፍተኛ ደረጃ የመጣውና ያንን ተከትለው እንግዲህ ከፍተኛ ገቢ ያገኛል ስርወ መንግስቱ ማለት ነው። ስለዚህ ያንን ተከትለው እንግዲህ ጅማ ላይ ያለው ምን ሊያስፋፋ ይችላል ብለን ብናነሳ እንደ ጅማ ብቻ ሳይሆን እንደ ኢትዮጵያ ማለት ነው በተለይ የቴክኖሎጂ አድቫንስመንቶች በስፋት ጅማ ላይ የተንሰራፉበት ዘመን ነው። ያንን ተከትለው የሚመጡ ነጋዴዎች ብቻ አልነበሩም፣ ኤክስፕሎረሮች ይመጡ ነበር። ጥናትና ምርምር የሚያደርጉ ሰዎች ይመጡ ነበር። ሚሽነሪዎች በስፋት ይመጡ ነበር። ጅማ ይሄን ያለው የሚለውን ስለሚሰሙ ማለት ነው። ከዚህ አንጻር እንግዲህ በተለይ እዛ ገበያ ማዕከል ላይ ሲነገዱ የነበሩ ነገሮችን ማንሳት ልንችል ለምሳሌ ዞን ጥርስ በስፋት ከርቤ፣ ጥርኝ፣ ቡና፣ የነብር ቆዳ፣ የአንበሳ ቆዳ እነዚህ በስፋት እንግዲህ ለንግድ የሚውሉ ግብአቶች ናቸው። በዘመኑ እንግዲህ በዛ ዘመን 400 ቶን ያክል ቡና ወደ ውጭ ይሸጥ እንደነበር ኤክስፖርት ሲያደርጉ ነበር ብለን እንደምንለው ወደ ውጭ ያደርጉ እንደነበር ታሪክ ይዘግባልና ከዚህ አንጻር ስታይ አንደኛ የሀገሪቱን ገቢ መጠኗን ከፍተኛ ያደረገው፣ ሁለተኛው ያለውንም ደግሞ ለማየት ኤክስፕሎር የሚያደርጉ ሰዎች በስፋት ወደ ጅማ መምጣታቸው ብዙ ነገር ለሀገር እንዲሆን አድርጓልና ለምሳሌ አሁን ከዚህ ረገድ ያነሳውንም ሄንሪ ዳርሊን የጻፈው ድርሳናት ላይ ምን ብሎ ነው ያነሳው? ጅማን ስትመጡ በጣም በከፍተኛ ደረጃ በተለይ አቢሲኒያ ሙሉ ብትዞሩ ጅማ ላይ ያለውን የገበያ ያክል በተለይ ጅማ ላይ ያለው ስልጣኔ የእንጨት የብረት እንደዚሁም የአልባሳትና ሴፍና ጎራዴ ያማረ ድፍን አቢሲኒያ ብትዞሩ የትም አታገኙም ብሎ ይሄንን ጽፎ ያስቀምጠውን ቃል በቃል በተጻፈው መጽሐፍ ላይ ማግኘት እንችላልና ከዚህ አንፃር ምን ነው ነጮቹ መጥተው ምን ያክል አፕሪሺየት ያደርጉ እንደነበርና ምን ያክል በጣም እውቅና አላት የገበያ ማዕከል እንዳላትን ለማንሳት ይቻላልና ከዚህ አንፃር እንግዲህ ከፍተኛ ገቢ ምንጭ መኖራቸው በራሱ አንደኛ ሀገር ግንባታ ጋር በተያያዘ ለምሳሌ ከአድዋ ጦርነት ጋር በተያያዘ አጼ ምኒልክ ድጋፍ ከጅማ ጠይቀዋል። በዚህ መሰረት እንግዲህ ምንድነው የጻፉት? ሙአመሰብ ነገር በድረስ ካባጅፋር እንደምሰምታል እግዚአብሔር ከዘመን ዘመን አብሮ አሻግረን እንዲሁም የከርሞሱ ይበለን ድሮ ብር አምጣ እያልኩ ልቀበል ሳስገብር ነበር ግና አሁን የገንዘብ እጥረት ስላጋጠመኝ በአገር ያለው ሁሉ ነጋዴ ሀብታም ስለሆነ ብትችል 10 ብታታ 5 ብታታ አንተ ብታታ ሰዎችን ያንተ ሰዎች አያጡምና ፈልገላክል ለዚህ ያለውን ከይ ለመሽ ተሆነኛለህ ይህ ማተም ደግሞ ምስክር ይሆናል ይቀመጥ ብለው የጻፉት ደብዳቤ በዚህ መሰረት እንግዲህ በተጠየቁት መሰረት አባጅፋር በዘመኑ 60,000 ማርፌዛ አስባን እንዲህ አይደለም አንዱ ማርፌዛ በጣም ከባድ ነውና ያንን ድጋፍ አድርገውላቸዋል። ማለት እንግዲህ ቃል በቃል የተነገረው በደብዳቤ የምናገኘው ነው። አንደኛ ከአካባቢያቸው አልፈው ለሀገርም ድጋፍ ያደርጉ የነበረ ከፍተኛ የሆነ ዌልዝ የነበረበት ሀገር ምክንያቱም ንግዱን ተከትሎ የመጣው
በስፋት ማንሳት እንችላለን እና ይሄንን ማግኘት እንችላለን። ብዙም ለሀገር ውለታ የዚህ ሄርማታ ገበያ መኖሩ ለሀገራዊ ግንባታ ለሀገር ኢኮኖሚ ትልቁን አስተዋጽኦ ሲያደርግ የነበረ ትልቅ የገበያ ማዕከል ለማንሳት እንችላለን። እንደው ቅድም እንዳነሳልኝ 400 ቶን የሚደርስ ቡና እንግዲህ በአንድ ቀን ይነገር ነበር። እንደው አሁን ላይ ስንመለከተው 400 ቶን በቀን አይደለም በረጅም ጊዜም ለመገበያየት በጣም አስቸጋሪ ነውና እነዚህ ቡናዎች በተለይ 400 ቶን የሚያክል ቡና እዚህ ቦታ ላይ ከየት አካባቢ ነበር የሚመጡት? ምክንያቱም ጅማ ብቻ እንግዲህ የቡና ሀብት ያላት ሀገር ነች። ግን ሰዎቹ ለረጅም ጊዜ ያስቀምጧቸው ነው ወይንስ ደግሞ ከሌላ አካባቢ የሚመጡ ነጋዴዎች ነበሩ ቡና ለመነገድ እንደዚሁም ሌሎች እቃዎችን ለመነገድ? በአብዛኛው እንግዲህ ምናልባት አሌክዛንደር ብላቶቪች መጽሐፍን ካነበብክ እንደሆን ከአጼው ሰራዊት በሚለው መጽሐፍ ላይ በስፋት ስለዛ ማንሳት እንችላለን እና በአባጅፋር ዘመን አይደለም የቡና ንግድ የተጀመረው። በነገራችን ላይ በስፋት ኢኒሼቲቭ ነው ተብሎ አሁን እንደምናነሳው በእናታቸው ዘመን በስፋት የቡና እንዲተከል ያደርጉ ነበር ጉሜት። ምክንያቱም በጅማ የሬጀንት ስርዓት የነበራት ዘመን ነበር። ምክንያቱም አባጅፋር አባታቸውን ካጡ በኋላ እናታቸውና በአጎታቸው በጉሊ አባጅልቻ አማካኝነት ለ4 ዓመት ተኩል ጅማን አስተዳድረዋል። ስለዚህ እናታቸው በስፋት በግዛታቸው ላይ በስፋት ቡና እንዲተከል ያዙ ነበር። ስለዚህ አባጅፋር ሲመጡ ደግሞ አድርገው መምራት ሲጀምሩ በስፋት ቡናን ወደ ውጭ የመላኩ ነገር ነበር። ስለዚህ ከእናታቸውም ከቅድማታቸውም የመጣ ስለሆነ ቡና በስፋት ጅማና በተለይ በሻነንጊቤው ላይ እነዚህ አሁን ጎማ አካባቢ ብንሄድ የነ ሊሙን አካባቢ በስፋት ቡና ሀብት ያለበት አገር ነውና የቡና መገኛ እንደምኑ መጣ ማለት ነው። ስለዚህ በስፋት እነዚህ ሀብት በዘመኑ በቂ የሆነ የአየር ንብረትም ስለነበር ሰውም በስፋት ያንን ስለሚጠቀም አንዱ ወደ ውጭ ኤክስፖርት የሚያደርጉበት ብለን አሁን እንደምንጠራው ወደ ውጭ የሚልኩት ስለሆነ በስፋት የተገኘው እንግዲህ ከጅማና ከአካባቢው የመጣ የቡና ሀብት ነውና ስለዚህ በከፍተኛ ደረጃ ቡናን ወደ ውጭ እናታቸው ቡና እንዲተከል ያዙ ነበረ። አባጅፋር ደግሞ ሲመጡ በስፋት ደግሞ ቡናን ወደ ውጭ የመሸጡ የመላኩን ይዞት ተያይዞት ነበረ። ስለዚህ ነው በአብዛኛው ሬቨኒው ገቢያቸውን ከፍተኛ ምንጭ እንዲደርስ የቻለው በዚህ ምክንያት ነው ማለት ነው። እንደው 35000 ሰው አንድ ቦታ ላይ ተገናኝቶ ሲገበያይ የግብይት ሂደቱ ምንድን ነበረ? በወቅቱ እንግዲህ የግብይት ሂደታቸው በምንድን ነበረ የሚገበያዩት? እንግዲህ እንደ ታሪክ የምናነሳው ባርተሪንግ ሲስተም እንደነበረ ይነገራል። ነገር ግን በአባጅፋር ዘመን የነበረው ምንድነው ሳልት ባር ነው፣ የአሞሌ ጨው እንደነበረ ይነገራል። አሞሌ ጨው ስቲል አሁንም በቅርስነት ይገኛል በቤተ መንግስታቸው። ሁለተኛ ሲልቨር የኦስትሪያ ኮይኑን በተለይ ማር ትሬዛ ቴለር ወይንም ጠገራ ብር በመንለው በስፋት በዛ ይገበያዩ ነበር ማለት ነው። ስለዚህ እነዚህ ሁለቱ ጠቃሚ ሆኑና በስፋት ለኤክስቼንጅ ለማድረግ ይጠቀሙበት የነበረ ትልቅ የመገበያያ ከረንሲያችን በዘመኑ ያን ነበር። በተጨባጭም በሙዚየማችን በተለይ በቤተ መንግስታቸው ይገኛል። ይሄ ገበያ እንግዲህ በተለይ ደግሞ ከሩቅ ምስራቅና ከተለያዩ የዓለም ሀገራቶች የሚመጡ ተገበያዮች ነበሩ። ከኢትዮጵያ እንደ ቡና፣ የዝሆን ጥርስ የመሳሰሉ እቃዎችን ወይም ሸቀጦችን ይዘው ሄዱ ነበረ። እነሱ ስለ ኢትዮጵያ ምንድን ነበር የሚያመጡት? እንግዲህ በስፋት በዘመኑ የነበረው የኛ ኤክስፖርት ወደ ውጭ ሲሸጡ የነበሩ ኮሞዲቲስ ብለን የምናነሳቸው አንደኛው የዝሆን ጥርስ በስፋት ይነገር ነበር። የነብር ቆዳ፣ የአንበሳ ቆዳ፣ ቡና፣ ጥርኝ እንደዚሁም የጥርኝ ስንል ሲቬት ምክንያቱም ወደ ፈረንሳይ አካባቢ ይሄዳል ቅመም ሆኖ ነው ተመልቶ ሽቱ መጣውና ያንን በስፋት በነገራችን ላይ የጥርኝ እርባታ አባጅፋር ነበራቸው። አሁን ላይ የሚገኝ ሰፈር ጥርኝ ወይንም የጥርኝ ሰፈር የሚባል ስያሜ ያለበት አካባቢ አለ። በዘመናቸው እንግዲህ ኤክስፖርት ስለሚደረግ ወደ 550 የሚደርሱ ጥርኝ ዝርያዎችን ያራቡና ወደ ውጭ ኤክስፖርት ይደረግ ነበር። የጥርኝ ዝባዶ የሐር ትልን በስፋት ሩቅ ምስራቅ ሀገር እነ ቻይና ናቸው በድብቅ ሲጠቀሙበት የነበረ። ከአፍሪካም ኢትዮጵያ ከኢትዮጵያም ጅማ በስፋት አባጅፋር የሐር ምርቱን በስፋት ፕሮዲዩስ እንዲደረግ ይደ በተለይ ፎለጋቲቶ የሚባለው የአየር ምቹ ስለሆነ የአካባቢ ላይ መቶ ሰዎችን ልከው ምግብ ከቤተ መንግስት ሄዶላቸው ያንን አዘጋጅተው እንግዲህ አንዱ የኤክስፖርት አይተም አርጎ ይጠቀሙበት እንደነበር በታሪክ ይዘገባልና ይህም የሚያመለክትልን ቅርስ በነገራችን ላይ በአባጅፋር ቤተ መንግስት በሙዚየማቸው ይገኛል። የሐር ምርት የተሰራ መሶብ ይገኛልና እነዚህ ነገሮች እንግዲህ ዋነኞቹ የጅማ ወደ ውጭ ኤክስፖርት የምታደርገው እንትኖች ናቸው፣ ኮሞዲቲዎች ናቸው። ነገር ግን ከውጭ ምን ይገባል የሚለው ጥያቄ አንደኛ ግላስዋየር ነው፣ መስታወቶች። ምክንያቱም እኛ አይና መርታቸው
የተለያዩ ጠርሙሶች ይገቡ ነበር። አቡጀዲ ሽቶዎች በስፋት እነዚህ ነገሮች እንግዲህ በስፋት ወደ አገራችን እንዲገቡ ይደረግ ነው። በተለይ ከነ ፐርሺያ ከነ ህንድ የሚጡ ጨርቃ ጨርቆች ስቲል በቤተ መንግስቱ በቅርስነት ይገኛሉና እነዚህ ነገሮችን በስፋት ተጠቅመው እንግዲህ ይሄንን ነው የሚለዋወጡት ማለት ነው። አሁን ይሄ ገበያ በተለይ ሀገራችን ኢትዮጵያ ሰፊ ነች፣ በወቅቱም ያኔ ሰፊ ነበረችና ጅማን ለምን ተመራጭ ያደረጋት? ጅማን ከሌሎቹ አካባቢ ተመራጭ ሆና እዚህ ቦታ ላይ እነዚህ አይነት ገበያዎች እንዲኖሩ ያደረጋቸው ዋነኛ ምክንያት ምንድን ነበር? አንደኛ ቶፖግራፊው ራሱ ተመራጭ እንድትሆን አድርጓታል። ያላት የአየር ንብረት በራሱ ምቹ ነው። ምክንያቱም ሞዴሬት የሆነ ኦቨር ማይሞቅ ኦቨር ማይቀዘቅዝ መካከለኛ የሆነ ኤንቫይሮንመንት ስላለው ይሄ አንዱ ተመራጭ ያደርጋል። ሌላው የተፈጥሮ ሀብቷ ራሱ ይስባል። የተፈጥሮ ሀብቷ ራሱ የሚስብና በስፋት ለምሳሌ በቀላሉ ማግኘት የምትችላቸው እነዚህን ጥርሶች በስፋት የሚገኙ ደን ያለበት ስለሆነ በስፋት እዚህ ነው የምታገኘው። ቡና ያለው እዚህ ነው መገኛም ስለሆነ ስለዚህ ጥርኝም ብትለው እንደዚሁ እንስሶቹ በስፋት የሚገኙት እዚህ ነው። እነዚህ በአብዛኛው ግብአት መሆን የሚችሉ ነገሮች በስፋት ስላለባት ስለዚህ ጅማን አንዱ ተመራጭ ያደረጓት ሌላው እሱ ነው። ሁለተኛው ሰላም፣ ህዝቡ ሰላም ወዳድ ፍቅር የሆነ ህዝብ ነው። ከየት መጣ ያለም እንኳን መጣህልኝ የሚል ህዝብ ነውና ያ በራሱ አንድ አትራክቲቭ ያደርጓል። ሰው ወደዚህ እንዲመጣ ይገፋፋል። የሆነ ስበት ያለው ስበት ናት ማለት ይቻላል ጅማ። ስለዚህ ከዛ አንፃር በአብዛኛው ሰዎች ጅማን ይመርጧታል ማለት ነውና ግሪኒሽ ነች። ምክንያቱም 8 ወር ከአንድ አመት 8 ወር ሙሉ ዝናብ የሚያገኝ ሀገር ቢኖር እንግዲህ ደቡብ ምዕራብ ኢትዮጵያ ነው ጅማ ነውና ስለዚህ ጅማ አካባቢ ያሉት ልምላሜ በራሱ ሰውን የሚያስናፍቅ የሚፈልገው እንዲመጣ አድርገው በተለይ እንደውም አረቦች ከዚህ ጋር በተነሳ ምን ብሎ ሰይሟታል ጅማን? አይቶ ጅማ መደዱል ጀና ነች አሉ። አንዱ የጀነት መግቢያ በር ቢኖር ስለዚህ ውብና አረንጓዴ ብዙ ፍሩት ያላት ምክንያቱም ጀነትን ወይንም ገነትን በሚስሉት በዛ ስለሆነ መደዱል ጀና አንዱ የጀነት መግቢያ በር ቢኖር ጅማ ነው ብሎ ያነሱትን ቃል በቃል ማንሳት ይቻላል። ስለዚህ እነዚህ ነገሮች በስፋት ያለውን የውጭውንም ነጋዴ የሀገር ውስጥም ነጋዴ በስፋት ወደ ጅማ እንዲመጣ ያደረገው ሁለተኛው ነው። ሶስተኛው ኢምፖዝድ የሚደረገው ታክስ ከፍተኛ አይደለም። እንደውም ኢንሰንቲቭ ነው የሚሰጣቸው። የሚገባ ሰው ካለ በስፋት ድጋፍ ይደረግለታልና ሃይ ታክስ ከፋይ እንዲሆኑ አያደርጉም ሰዎች የሚገቡት። ምክንያቱም ትልቁ ሰውን የሚያሸሸው የምትጭንበት ከሆነ ሊሸሽ ይችላል። ስለዚህ የሚከፍሉት ሲገቡ የሚከፍሉት ኢምፖዝድ የሚደረግባቸው ታክስ ዝቅተኛ ስለሆነ ቀረጥ የሚከፍሉት ዝቅተኛ ስለሆነ በጣም ይፈልጓታል። እነዚህ ሶስት ነገሮች በስፋት ጅማን በተለይ ማርኬት ፕሌሱ ሰስቴን እንዲያደርግ ከፍተኛ ደረጃ እንዲደርስ የእሳቸውን ማስተዋጽኦ በስፋት እንዳለበት የታሪክ ድርሳናት ይዘግባሉ። አሁን ላይ እንግዲህ በተለይ ያ ገበያ እንደምንመለከተው ዛሬ የለም። ይሄ ገበያ ምን ሆኖ ነው በዚህ ደረጃ የከሰመው? ይህስ ገበያ ወደ ሌላ ቦታ ሽፍት አድርጎ እስከሆነ ለምንድን ነው መቀጠል ያልቻለው በወቅቱ? እንግዲህ በሰዓቱ የነበረውን ማንሳት እንችላለን። እሳቸው አባ ጅፋር ያረፉት እንግዲህ እስከ 1926 የዚህ የገበያ ማዕከል አገልግሎት ሲሰጥ የነበረ እንደሆነ ይነገራል። ከዛ በኋላ ግን እሳቸው ከሞቱ ከሁለት ዓመት በኋላ 1928 ጣሊያን ሲገባ ጅሬን እንደሚታወቀው የፖለቲካል ሴንተር ብቻ ሳይሆን ካፒታል ሲቲም እንደነበር ይታወቃል። ስለዚህ ያንን በመተው የእሳቸው የገበያ ማዕከል ላይ በአብዛኛው ግንባታዎችን ቀኝም ግራ የምንገኘው ፒኮሎ ሮማ ፈረንጃራ ላይ የምንገኘውና እነዚህን ግንባታዎች በአብዛኛው እዚህ ላይ እንዲካሄድ አደረገው። ከዛ በኋላ ምን አደረገው? መርካቶ የሚል ታቻውን ቢሺሻ አካባቢ የራሱን የገበያ ማዕከል ጀመረ ማለት ነው። ስለዚህ ከዚህ የነበረው ፖለቲካል ሴንተሩ ብቻ አለም ሽፍት ያደረገው የገበያ ማዕከሉንም ወደዛ ሽፍት እንዲሆን አድርጓል ማለት ነው። ስለዚህ መርካቶ ኦልሬዲ ተብሏል ድረስ እንግዲህ በጣም ብዙ ሰው በነገራችን ላይ ጅማ ላይ ሳምንቱ ሙሉ የንግድ እንቅስቃሴ ያለበት ከፍተኛ የንግድ እንቅስቃሴ የሚካሄድበት ከተማ ነው። ስለዚህ ከውጭም አጎራባች ከተሞችም እየመጡ የነገዱ ተመልሰው በሰላም ተገበያይተው የሚመለሱበት ትልቁ የሰላም የፍቅር እንደዚሁም የአንድነት መናገሻ ሆነች ከተማ ላይ ነው የምንገኘውና በስፋት አሁንም ገበያው ያው 35,000 ዚያን ያክል ባይሆንም ነገር ግን በስፋት እንቅስቃሴዎች የሚደረጉበት ትልቋን ደግሞ ቢሺ የሚባል የገበያ ማዕከል ያላትና ሰው የሚችለውን ያቅሙን ያክል ገዝቶ ተጠቅሞ መግባት የሚችልበትን አንዱም ሌላው በነገራችን ላይ አልተቋረጠም ሰስቴን ነው ያደረገው ቀጥሏልና ገበያውን ማግኘት እንችላለን። የዛን ያክል ዘመን ባይሆንም ማለት ነው። እንዳነሳልኝ እዚህ ቦታ ላይ 35,000 ሰው ሲገበያይ ነበረ። ይሄ ቦታ እንግዲህ ወደ መርካቶ ሽፍት አድርጓልና ቀጣይ ደግሞ እስቲ የጅማ ትልቅ የንግድ ሴንተር ከሳምንት ሳምንት የሚገበያይበትን ደግሞ እዛው መርካቶ ላይ ሆነን ብንጨዋወት
ደስ ይለኛል። እሺ አሁን ተቀይሮ እንደዚህ አምሮበት ሸዋሮም የምትባለዋን ስፍራ ዛሬ በዚህ ደረጃ እንደዚህ ተቀይራና ኮሪደሩ አምሮበት ማየት ደግሞ በጣም ደስ የሚል ነገር አለው። ምክንያቱም ትልቅ የሀገር የገበያ ሴንተር ነበረ። ከዛ በኋላም ደግሞ ጣሊያኖች መጥተው አሳምረው ሰርተው አሁን ደግሞ በዚህን ጊዜ ላይ ሰዎች እንደዚህ ተቀምጠውበት የሚናፈሱበት ያ ትልልቅ የገበያ ግርግር፣ የገበያ ጫጫታ፣ የገበያ ግርግር በነበረበት ወቅት ላይ አሁን እነዚህ መኖራቸው አሁን የምንገኘው እንግዲህ በተለይ ቅድም ካነሳልኝ ሀሳብ አንስተን ሁለተኛው ትልቁ የጅማ የንግድ ሴንተር ነው። ይሄ ደግሞ መርካቶ ነው የሚባለውና ከአዲስ አበባ መርካቶ ጋር የሚያመሳስለው ምንድነው? የስም አሰጣጥ ስያሜው ከምን ጋር የተያዘ ነው? እንግዲህ በጅማ ላለው ትልቁ መርካቶ አሁን የምንገኝበት ኤሪያ ላይ ነው። በተለምዶ ቢሺሼ ይባላል በአካባቢው ስም አጠራር። መርካቶ ከጣሊያኖች ጋር የተያዘ ነው። ጣሊያኖች በመጡ ሰዓት የሰየሙት ነው። ሄርማታ ነበር ቀድሞ ማዕከል፣ ትልቁ የገበያ ማዕከል። በመቀጠል ሄርማታ መርካቶ ብለው ሰይመው የገበያን ቦታ ኤሪያ ወደዚህ አምጥተውታል። አሁንም ማህበረሰቡ ይገበያል። ስለዚህ ተመሳሳይ ስያሜ መሆናቸው አንደኛው በተለይ ከ1928 ጀምሮ እስከ 1930 በቆዩበት ሰዓት የነበራቸው ቆይታን የሚገልጽ ነው። በዛ ሰዓት ደግሞ ተመሳሳይ ስያሜ ነው የነበራቸው። መርካቶ ሰዎች ተገበያይቶ ማግኘት የሚችሉበትን ነገር የሚያገኙበት የሚገበያዩበት እንደማለትም ነው ጣሊያንኛና በዛ መሰረት እንግዲህ አሁን የምንገኘው መርካቶ የጅማ መርካቶ በተለምዶ በአካባቢው አጠራር ደግሞ ቢሺሼ የሚባል ቦታ እንገኛለን። እዚህ አካባቢ እንግዲህ ተመሳሳይ ነው። ልክ እንደ አዲስ አበባ መርካቶ ተመሳሳይ ነገር ነው እያያለው ድባብና እዚህ አካባቢ እንግዲህ የተለያዩ ማቴሪያሎች የሚሸጡ የሚገበያዩበትና በስፋት የምታገኝበት ስለዚህ የተለያዩ ማግኘት የምችላቸውን ሰው የዕለት ተዕለት እንቅስቃሴዎች የሚያካሄድበት የሚበላ የሚጠጣውን የሚገዛበትና የሚገበያይበት ሌላም ከዚህ አካባቢ ሰው ገዝቶ ደግሞ ወደ ወረዳዎች ይዞ የሚንቀሳቀስበት ወረዳ ብቻ ሳይሆን ወደ ክፍለ ሀገርም ይዞ የሚሄድበትን ከዚሁ ማግኘት ይቻላል። በተለይ በጅማና ከአጎራባቾች ከደቡብ የሚመጡ በብዛት ይገኛሉ። ከዚሁ የተገዛ ወደዛ የሚጫንበት ኤሪያ ላይ ነው የምንገኘው። በስፋት አስፈላጊ የሆኑ ማቴሪያሎችን በስፋት የሚገኝበት ለዚህም ነው ትልቁ የጅማ መርካቶ ውስጥ የምንገኘው። አዲስ አበባም ላይ እኩል ነው የተመሰረተው መርካቶ። ኦልሬዲ እንግዲህ በተለይ ሲመጡ ከመረጧቸው ከተሞች ውስጥ አንዱ አስመራ፣ ኤሪትሪያ፣ ሶማሌ፣ ሞቃዲሾ፣ ሐረር፣ ጎንደርን፣ ሸዋ፣ አዲስ አበባ፣ ጅማ ነው። በእነዚህ አካባቢ የራሳቸው ግንባታ ከገነቡ በኋላ ተጨማሪ ደግሞ ለማህበረሰቡ ለራሳቸው የሚያስፈልጋቸውን እቃ ለመግዛትም መርካቶ ብሎ ሰይሟል። ዘ ሴም ይር እንደማለት ነው። ስለዚህ ተመሳሳይ ነገሮችን በተመሳሳይ ሰዓት ሰይሟታል። በነበራቸው 5 ዓመት ቆይታ ተመሳሳይ ስያሜዎችን ሰይሟል። ስለዚህ በተመሳሳይ ጊዜ ነው ማለትም እንችላለን ማለት ነው። አሁን ይሄ የጅማው መርካቶ እንግዲህ ከአዲስ አበባ መርካቶ ጋር የሚያመሳስል ሁሌም ከእሑድ እስከ እሑድ ገበያ አለና ሁሌም ገበያው እንደዚህ ሞቅ ደመቅ እንዳለ ነው። ጅማ ላይ በነገራችን ላይ አንዱ የንግድ ማዕከል ነው። ቅድም ላነሳልን እንደሞከርኩት ሰዎች ከወረዳ አጎራባች አካባቢ መጥተው ለንግድ የሚገበያዩበት ነግዶም የሚመለሱበት እና እዚሁ አሳልፈው የሚሄዱበትም ሰዎች በስፋት እናገኛለን። ለዚህ ነው ሳምንቱ ሙሉ ጅማ ላይ እንደዚሁ እንደተወጠረ ነው የምታየው ማለት ሰው በስፋት ይንቀሳቀሳል። በስፋት የሚገበያይበት ኤሪያ ላይ ነውና በስፋት ማግኘት የሚችለውን እንግዲህ ተገበያይቶ ወደ የመጡበት የሚመለሱበትና ማህበረሰቡም እዚህ ደግሞ ነጋዴ ማህበረሰብ ይበዛል በነገራችን ላይ ምክንያቱም አንዱ የዚህ ካሽ ክሮፕስ የሆነው ኤሪያም ስለሆነ ማለት ነው። ስለዚህ የቡና አገርም እንደሆነ መጠን ሁሌም እንቅስቃሴ ሁሌም ገበያ ያለበት ኤሪያ ነው ማለት ነው። የአዲስ አበባ መርኬ ላይ እንግዲህ የተለያዩ ተራዎችን እናነሳለን። ሶማሌ አለ፣ እህልታ አለ፣ እንደዚሁ ምን አለች ተራና በርካታ ተራዎች አሉና እዚህም መርኬ ውስጥ ምን ተራዎች አሉ? በስፋት እንግዲህ ጅማ ላይ ልክ ተመሳሳይ እዛ እንዳየው አይነት ሶማሌ ተራ ባይኖርም አረቦች ተራ ጅማ ላይ ታገኛለህ። ተጨማሪ እንደገና ደግሞ እዚህ ብረታ ብረት የሚሰራበት ሰራተኛ ሰፈር የሚባል አለ። እዚህ እንግዲህ በስፋት የዕደ ጥበብ ቴክኖሎጂዎችም ሸማ ተራ የሚባልም በስፋት ታገኛለህ። ሸማ ያልኩህ ቅድም ጅማ ላይ በስፋት የዕደ ጥበብ ጋር በተያያዘ ሰፊ ታሪክም ስላላት አሁንም ሳይቋረጥ በስፋት የዚህ ያስቀጠሉበት ነጋዴዎች በስፋት የሚገኙበት ነው። ጥራጥሬ ሰፈር የሚገኙበት አለ። በስፋት አትክልት ተራም አለ። ስለዚህ ተመሳሳይ ስያሜ ነው። እንደው የጅማዋ መርኬ ከአዲስ አበባ መርኬ ጋር ምን የሚያመሳስልስ ነገሮች ይኖራል? አንደኛ የገበያ እንቅስቃሴ ተመሳሳይ፣ ሁለተኛ ስያሜዎቹና
ሰዎችም ለመገበያየት የሚጠቀሙባቸው ነገሮች በአብዛኛው ተመሳሳይ የሆነ ነገር ያገናኛቸዋል እና ስያሜም በራሱ አንዱ መርካቶ ዘሴ መርካቶ ነውና በስፋት ጅማ ላይ ያለው ከአዲስ አበባ ካለው ያመሳሰላቸዋል። ለየት ያለ እቃ የሚሸጥበት ቦታ አለ። በአዲስ አበባ መርኬ የማናገኘው ሌላ ገበያም ሀገራችን ገበያዎች ላይ የማናገኘው ነገር ግን ጅማ መርኬ ላይ ብቻ ሊኖርና ሊገኝ የሚችል ነገር አንደኛው ጅማ ላይ መርካቶ ላይ ማግኘት የምትችላቸው ነገሮች በስፋት የጅማ የቡና መገኛ እንደመሆኑ መጠን ጅማ ላይ በስፋት ማግኘት የሚችለው የቡና ምርቶችን በስፋት ማግኘት የምችል አክሰሰብል ስለሆነም በአብዛኛው ሰው አሁን ሌላ አካባቢ ውድ የሆነ ቡና የምትገዛው ነገር ግን በአንድ አካባቢ ላይ የቡና ንግድ የሚገኝበትን በስፋት ደግሞ ጅማ ላይ ታገኛለህ ማለት ነው። ሌላኛው የእደ ጥበብ ነው። እነዚህ እደ ጥበብ ጋር በተያያዘ ሸማተራ ያልኩ ሰዎች በስፋት ከጅማና አካባቢው በአፄ ምኒልክም ዘመነ መንግስትም በአባ ጅፋር ዘመንም የነበረው ይላላክ የነበሩ የሚሰሩ ሰዎችን በስፋት ያገናኙ ስለነበር በስፋት እነዚህ የእደ ጥበብ ውጤቶችን በስፋት የሚገኝበት ሌላ ሀገር ማታገኘው ከእንጨት ቴክኖሎጂ ጋር የተያያዘ በስፋት የእንጨት አርቶች በስፋት የሚሸጡበት ኤሪያም ስለሆነ ለምሳሌ የበርጩማ የቅርጻ ቅርጽ በስፋት የትም አታገኝም ጅማ ላይ እንጂ። ስለዚህ ከአዲስ አበባ መርካቶ ለየት የሚያደርገው አንዱ እዛ ማታገኘው በስፋት ብቻ መርካቶ ላይ ብቻ ሳይሆን ሌላ ኢትዮጵያ ከተሞች ማታገኘውን የእንጨት የእደ ጥበብ ውጤቶችን በስፋት የምታገኝበት ከተማ ነው። ለዚህም በዚህ ለየት ያደርገዋል ማለት ነው። በአብዛኛው ፍራሽ እንደምታውቀው ሰው ለመተኛትም ለአንዳንድ ነገሮች የሚጠቀምበት ነውና በአብዛኛው እንግዲህ ቤተሰብ ሊመሰረት ይችላል። ሰው መመስረት ብቻ ሳይሆን ያው በማህበረሰቡ የራሱን ችሎ የሚወጣም በቤትም ፍራሾች ያስፈልጋሉና ያ በከፍተኛ ደረጃ እንዲገባ ይደረጋል። ያ የሚገባው ጅማ ላይ ለመጠቀም ብቻ አይደለም፣ ለአጎራባች ከተሞችን በስፋት ከዚህ የሚወሰድ ነውና በስፋት ለዚህ ነው የፍራሽ የፕላስቲክ እቃዎች የተለያዩ ነገሮችን በስፋት እዚሁ ገበያ ማዕከል ላይ በስፋት የምታገኘው ማለት ለጅማ ህዝብ ብቻ ሳይሆን ለአጎራባችም ንግዱም ቅድም እንደነገርኩ በአብዛኛው ከጅማ ተይዞም ስለሚኬድ በአብዛኛው ሰዎች እዚህ መጥተው ነው ገዝተው ወደ የከተማቸው ወደ የሚሄዱበት ማለት ነው። እንዲያው የአዲስ አበባ መርኬ ለመላው ኢትዮጵያ ሰንተር እንደሆነችው ጅማም እንግዲህ በአካባቢው ለሚገኙ የጅማዋ መርኬ በአካባቢው ለሚገኙ የትኛውም የንግድ እንቅስቃሴዎች እንግዲህ ሴንተር ነች ብለኛልና እዚህ አካባቢ ላይ ከመርኬ ሌላ ወይንም ደግሞ ለየት ያለ እንደዚህ እንደ ሰንጋ የመሳሰሉና ሌሎች የሚሸጡባቸው ሌሎች ገበያዎች አሉ እዚህ ከተማ ውስጥ? ጅማ ውስጥ አለ። ለምሳሌ ሰንጋ የሚሸጥበት አለ፣ በግ የሚሸጥበትም አለ፣ የተለያዩ ነገሮች የሚሸጥበት ወደ ዴዶ በር አካባቢ ብንሄድ በስፋት እናገኛለን፣ ስለ ቦሬ አካባቢ። ስለዚህ እዚህ ጋር የምናገኛቸው እንግዲህ የአትክልት ስፍራ የሚሸጥበት አካባቢ ላይ በስፋት የምናገኘው እህል ተራም አለ። በስፋት እዚህ አካባቢ የምታገኘው እነዚህ ነው። ነገር ግን አሁን እንዳልከው ሰንጋም የሰንጋ ተራ የሚሸጥበትም ኤሪያ ላይ በስፋት እናገኛለን። ለዚህም ነው ጅማ አንዱ የደቡብ ምዕራብ ኢትዮጵያ የንግድ መናገሻ ተብላ የምትጠራው። ዛሬ ብቻ ሳይሆን በአባ ጅፋር ዘመን የነበረው ነውና በአብዛኛው እንግዲህ እዚሁ ከተማ ላይ እዚሁ የከተማ የምንገኘው መርካቶ ላይም በስፋት እነዚህ ነገሮች በስፋት የምታገኝበት ሆኖ ነው የምናገኘው ማለት ነው። እየተሰሩ ያሉ አሪፍ ስራዎች አሉ እንደ ከተማና መርኬም ላይ እንግዲህ ምን አይነት ስራዎች እየተሰሩ ይገኛሉ? በተለይ ደግሞ አሁን እየመጡ ካሉ ከኮሪደር ስራዎች አንጻር መርኬ በምን አይነት ገጽታ መገንባት አለባት ትላለህ? አንደኛ አሁን እየተሰራ ያለው እንደ ከተማ መስተዳደርም ከተማውን የማዘመን ነው። ስማርት ሲቲ ስለሆነ የጅማ ከተማ ስማርት ሲቲ ብለህ ስታወራ ደግሞ ሰዎች በቀላሉ የሚፈልጉትን ነገር ማግኘት የሚችሉበትን ኤሪያ መፍጠር ነው። ምቹውን የገበያ ማዕከል መፍጠር ነውና በከተማ መስተዳደር እንግዲህ አንድ የተሰራ ያለው ስራ ይሄ ነው። በአብዛኛው ልክ አዲስ አበባ ላይ የሚደረግ ያለውን በአንድ አካባቢ ላይ ማህበረሰቡ ማግኘት የሚችልበትን ነገርን በመፍጠር የከተማው መስተዳደር እየሰራ ይገኛል ማለት ነው። የተሻለ የገበያ ማዕከል አድርጎ ይህንን ባለበት አሳድጎ ከኮሪደር ልማት ጋር ውበት ሰጥቶበት ሰዎች በቀላሉ የሚፈልጉበትን ነገር የሚያገኙበት ከተማ ለማድረግ እንግዲህ እየተሰራ ያለ ነው በከተማው መስተዳደሩ ማለት ነው። እንግዲህ ከቀድሞ 35000 የሚገበያይበት ገበያ ተነሳ። አሁን ላይ ደግሞ ያለው መርኬን እንቅስቃሴ ተመለከትንና ሁለቱ ገበያ ምን አይነት ይዘቶች አላቸው የሚያመሳስላቸው? የመጨረሻ ሀሳብ እንግዲህ የሚያመሳስላቸው አንደኛ ሰዎች በብዛት የሚገበያዩበት ከተማ መሆኑ ወይም የገበያ ማዕከል መሆኑ ነው። ሌላ አሁንም ድረስ የነበረውን የ35000 ወደዚህ ስናመጣው ደግሞ እንደዚህ እንደምታዙ በዛ ብሎ በስፋት የሚገበያይበት ኤሪያ መሆኑ አንዱ ከታሪክ እንዲቀጥል ሆኖ አሁን በከተማችን እናገኛለን በስፋት ላይ ማለት ነው። ሌላው ሰዎች በቀላሉ ሴንተር ነው ይሄ ገበያ ማዕከል ለከተማው ህዝብና ስለዚህ ሰዎች በቀላሉ መጥተው ከተማውም ያለውም ይገበያያል፣ ከውጭም ከሌላ ከአጎራባች የመጡ መጥተው ተገበያይተው የሚመለሱበት ሆኖ እናገኘዋለን። ስለዚህ የታሪክ መመሳሰላቸው ይህንን ምክንያቱም በዛ ዘመን የነበረው ኮሚኒቲ አሁን ላይ ባናገኘው
ነገር ግን በዘመኑ የነበረውን በዛ ዘመን ዝሆን ጥርስ ነው። አሁን ደግሞ የተለያዩ ኮሚኒቲዎች ናቸው ያሉትና በስፋት እዚህ ተቀምጠው ተገዝተው ተጠቅሙበት እንደገና ገዝተው ወደ የመጡበት የሚመለሱበት ያደርጓል። ስለዚህ በአብዛኛው ትልቁ የገበያ ማዕከል ሆኖ ጅማ ላይ የምታገኘው በስፋት የምታገኘው ጅማ ላይ ነውና ይሄ እንግዲህ ለየት የሚያደርገው አንዱ የገበያ ማዕከል ያው ብሽሽ እንለዋለን። በጣሊያን ዘመን ደግሞ መርካቶ ይባላል። ቀድሞ የአባ ጅፋር ደግሞ ሄርማታ የሚለውን እንዲቀጥል አድርጎ ዛሬ እዚህ ደርሷል ማለት ነው። ከልብ አመሰግናለሁ። በተለይ ደግሞ ከትልቁና በሀገራችን በተለይ ቅድም እንዳነሳልኝ በምስራቅ አፍሪካ ትልቁ ገበያ ከነበረው እስካሁኗ መርኬ ድረስ እንግዲህ የተለያዩ የታሪክ ሁነቶችን በገበያው ምን ሲገበያይ እንደነበረ የነበሩትን ሀሳብ ከልብ ስላጫወትከኝ ከልብ አመሰግናለሁ።